አለቻት ማለት ነው። ምሳሌም ይሄን ነገር ታየች። እንግዳ ነገር ሆኖባት ስለሆነ በጣም ደነገጠች። እትዬ እማዬ እንዴት መጣሽ? ምን አድርገሽ ነው እዚያ ያሰሩሽ? አለቻት በፍራቻ። ማህሌትም እጇን እያፍተለተለች ከኋላ ገመዱ ስለተፈታላት ነይ ቀፊና ሳሚ፣ በጣም እኮ ነው ናፈቅሽኝ፣ በዚህ ላይ ደግሞ ጠረንሽ ሁሉ ናፍቆኛል አለቻት። ምሳሌ የዋኋና በጓ ምንም የማታውቀው ወደ አጋቿ ወደ አውሬዋ እንጀራ እናት ማህሌት ተጠጋች። ማህሌትም ነይ እዚህ ጋ ምግብ ላምጣልሽ እንዴ እትላትም አይ ምግቡን ተይውና አንቺ ነይ፣ አጎቴም የለም ቅድስትስ አለቻት። ቅድስቴም ተኝታለች። ነይ በቃ ነይ እዚህ ጋ ቁጭ በይ፣ ሁሉንም ስለ አባትሽ ለምን እንደጠፋ እነግርሻለሁ ብላታለች። በዚህ ወደ ውጭ ስንሄድ ደግሞ ሞገስና መድብል ዝና አውሬውን ለመያዝ ብሩኬ የጠፋበትን ምክንያትና በማእጅ ውስጥ እንዳለ ዝናን ለማሳደድ ለመያዝ ቢሄዱም እቤት ውስጥ ያስቀመጧት አንበሳ ነብር ግን ልጃቸውን ቀጥፈዋለች ማለት ነው። ይህም እንግዲህ ለዝናም ሆነ ብሩክ በህይወት ተገኝቶ ከመጣ በጣም ከባድ ፈተና ነው። ማህሌት ዝና እንዳላትም ምሳሌ ከሞተች ቤቱ ያንቺ ይሆናል፣ ስለዚህ የሚከራከርሽ የለም፣ ይችን አውሬ አይጥ ደግሞ ማጥፋት አያቅተሽም ብሏት ነበረ። በዚሁ አጋጣሚ እዛ ሄደሽ እንዴት አድርገሽ ምሳሌን እንደምታጠፊያት ሰልለሽ ነይ፣ ይህን ደግሞ ለአንቺ አልነግርሽም፣ ቤቱ የኖርሽበት ትዳር መስረተሽ ብዙ ዓመት ቡርክን አቅፈሽ ያደርሽበት ነው። ስለዚህ ቤቱን እንድታገኝ ምሳሌ መጥፋት አለባት ብሏታል። የአውሬነት የጭካኔዋ ጥግ ምሳሌ እጇ ላይ ገብታለች። በጣም አሳዛኝና አስደንጋጭ ነገር ነው። ሰላም ውድ ተመልካቾቼ እንዴት አላችሁ? ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ለነባሮች መታች ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ አምላክ ያክብርልኝ። ወጥቶ ከመቅረት ከድንገተኛ ሞት ከአስመሳይ ሰዎች ይሰውረን ይሰውራቸው እላለሁኝ። ለምሳሌ ድራማ ላይ እንግዲህ እንዳየነው ዝና እንዳዘዛትም ማህሌት ይሄ አጋጣሚ ለእሷ ተመቻችቶላታል። ድጋሚም ወደ ብሩክ ቤት ለመምጣትም ሆነ ለመልፋት አላቅደችም ማለት ነው። ይቺ አጋጣሚ ተጠቅማ ምሳሌ ወደ ማህሌት ታሰረችበት ክፍል ድምፅ ስትሰማ ማንነትን ለማጣራት ሄዳ ነበረ። ማህሌትም እንግዲህ በጣም እየተቅለሰለሰችና ምሳሌ ናፍቃት እንደሆነ ጠርታታለች። ምሳሌም በዚሁ ማንም አጎቴም የለ ቅድስቴም ተኝታለች አለቻት። ማህሌት በጣም ተደሰተች። በዚያው ደግሞ ቅድስት ከእንቅልፏ ስትነቃ ምሳሌን አላገኘቻትም ነበረ። ምሳሌ እያለች ብትጣራም ምሳሌ ግን የእንጀራ እናቷ እጅ ገብታለች። ከዚህ በፊት አብራት እያለች አንዴ በመርዝ አንዴ ደግሞ በማገት ብትሞክራትም ምሳሌ ልትሞትላት አልቻለችም። ልጅቷ እንደሆነ የድመት ነፍስ ነው የያዘችው፣ መሞትን አትፈልግም እያለች ነበር። አሁን ግን ጥሩ አጋጣሚ ለመጠቀም ሞክራለች። ቅድስትም ሮጣ ደርሳላት፣ ማህሌት ግን ምሳሌን አንገቷን እንቅ አድርጋ ይዛ ነበረ። ልቀቂያትም እትዬ ምን እያደረግሽ ነው? ምሳሌዬ ነኝ ብላ ምሳሌን ብትጎትታትም ማህሌት እስከ ዛሬ አድነሻታል፣ ከእንግዲህ ግን አብቅቶላታል። አሁን እግሬን ፍችልኝና ቤቱን ከፍተሽ ከዚህ ክፍል ውልቅ በይ ብላታለች። በጣም ያሳዝናል። እዚህ ጋር ምሳሌ ምንም መሆን የለባትም። ውድ ተመልካቾቼ ማህሌት ምሳሌን እንደዛ አድርጋ ተሄደች፣ ግን በቅድስት ላይ ትልቅ መዘዝ ነው የሚመጣው። በቤት ውስጥ ያለችው ደግሞ ቅድስት ብቻ ናት። ቅድስት በጣም መደነባበር የመርበትበት በቃ ለመድብልም ስልክ የመደወል አቅም አልነበራትም ማለት ነው። እና አንድና አንድ እንግዲህ ማረግና ያለባት ለማህሌትን እግር ፈታ በር መክፈት ይሆናል። ብቻ ከባድ ነው። እዚህ ጋር
የምሳሌ የታለመላትን አላማ መድብልም ሆነ ቅድስት አያውቁም ማለት ነው። መድብል ዝናን ለመያዝና ወንድሙ የት እንደገባ እሱን ለማፈላለግ ነበረ። ወደነ ሉላ ስንሄድ ደግሞ ሉላ በጣም አሁን ትልቅ ጭንቅ ውስጥ ገብታለች። ይሄም ምንድን ነው? ሞገስ ከመድብል ጋር ሆኖ ዝናን ተያዘው ለሉላ ትልቅ ችግር ይገጥመኛልን ብላ እያሰበች ነው። አንደኛ ሉላ ዝናን መታው ከቤት ስለወጣች ከእንግዲህ ወደ ዝና ተመለሰች፣ ለሉላ ትልቅ አደጋ አለው። ወይ ራሴን ማጥፋት ወይ እሱ ነው የሚያጠፋኝ ብላለች። ከእንግዲህ ወደ እሱ መመለስን ደግሞ አትፈልግም ሉላ ማለት ነው። ሞገስን እያስጠነቀቀችው ትገኛለች። ሞገስ እዚህ ችግር ውስጥ እንዳትገባ፣ አንተ ችግር ገጠመክ ማለት እኔም ችግር ይገጥመኛል ብለዋለች ማለት ነው። ወንድሜስ፣ ጓደኛዬስ፣ አብሮ አደጌስ ብሏታል። በጣም ነው ብቻ ጭንቅ ውስጥ ሀሳብ ውስጥ የገቡት ማለት ነው። ዝና ሳይሆን አሁን ያስፈራቸው ከዝና ጀርባ አሉ የተባሉ ባለስልጣኖችና አቶ ካሌብ ሙልሲሳ ናቸው። ሙልሲሳ ነው ማለት ነው። ይህን ጉዳይ ደግሞ መድብል ከዚህ ቀደም እስር ቤት በነበረበት ሰዓት ስለ ካሌብ ሙልሲሳ በደንብ አጣርቶ ነበር የሚያውቀው። በሱ ሰበብ እስር ቤት ውስጥ የሚማቀቁ ብዙ ወጣቶች እድሜያቸውን በእስር ቤት የሰው ለቤተሰብ ለፍተው ማስተዳደር ሳይችሉ በእስር ቤት እድሜያቸውን የጨረሱ ወጣቶችን ተመልክቷል። ይሄ ጉዳይ ደግሞ አንድ ለመሞት አንድ ለመኖር ነው። ዝናን ያዝን ማለት 50-50 ነው። ከመሀላችን ውስጥ አንድ ሰው ሊሞት ይችላል ብሏል መድብል ማለት ነው። ሞገስ ደግሞ በጣም ፍራቻ አለበት። ተወታ ፈቅራት አለክ ሉላም ቢለውም አዎ ለዛ ነዋ መሞትን የምትፈራው እያለው ነው። መድብል እንግዲህ 4 ዓመት እስር ቤት አሳልፎ አሁን ላይ ህይወት እኖራለሁ ብሎ ቢመጣም የሚገጥመው ድጋሜ ያው እስር ቤት ይሆናል። እዚህ ጋ ዝና ከተያዘ ግብረ አበሮቹ እነሱን ለማጥቃት መንገዱ ይከፈትላቸዋል ማለት ነው። በጣም ነው የሚያሳዝነው። ውድ ተመልካቾች እንግዲህ እንደ አያችሁት ማህሌት ቤት የሚሰጣት ወይም ዝና የሚገዛላት በሰው ደም መሆኑን አረጋግጠናል ማለት ነው። ኤፍራታ ከመድብል ጋራ ያላትን እርቀት እንድትጠብቅ ዝና አስጠንቅቋታል ማለት ነው። ሆኖም ግን ማህሌት የሆነ ነገር ተንፈሽ ብላ ተሆነ በዝና እጅ እንደምትጠፋም ኤፍራታ ይህን ጉዳይ ሰምታለች። ኤፍራታ ለምን ካልሆነ ወደ ፖሊስ አናመለክትም ብትለውም ዝናን አይታችሁታል፣ የምን ፖሊስ ነው? ይሄን ቆሻሻ አስተሳሰብ ከጭንቅላትሽ ውስጥ አውጪው ነበረ ያላት ማለት ነው። ወደ ፖሊስ አመለከተ። ማን ነው ኧረ ጉዴ! ዝና ለማህሌት የነገራት ጉዳይ ዝርዝሩ የሚሰራው ወንጀል ስለሚታወቅበት ለዝና መቀመቅ እንደሚወርድ የታወቀ ነው ማለት ነው። ይህም ጉዳይ ደግሞ ዝናንም ትልቅ ችግር ውስጥና እያሳሰበው ይገኛል በአሁን ሰዓት። ግን ብቻ እኛ የምንፈልገው ዝና የራሱ ጉዳይ ምሳሌ ምንም መሆን እንደሌለባት ብሩክም መገኘት አለበት ብዬ ነው የማስበው። አንደኛ የብሩክ መጥፋት እኛ እያስጨነቀን የምሳሌ ሞት ሲደገም እንዴት እንደሚያሳዝን እወቁ። ዳጣም እንግዲህ ከዚህ ቀደም ከዝና ጋር ሆና ማህሌት ጥፍሯን ብነቅላትም እሷም በፒንሳ ጥፍሯን ለመንቀል ሞክራ ነበረ። ሆኖም ግን አሁን ያስጨነቃት የእሷ ጥፍር ያን የተነቀለው ሳይሆን ብሩክ የጠፋበትና የት እንዳረጉት ለማወቅ ነው ማለት ነው። ይህንንም እንግዲህ ተጠቅማ ማህሌትን ለማንገላታት አልሞከረችም። ያው ክፉ ለሰራብክ ደግ ስራለት እንደሚባለው ማለት ነው። ለምንድን ነው ክፉ የምትሆኘው ሰው ላይ ብላ ጠይቃታለች። ማህሌትም እኔ ለሰዎች ክፉ አይደለሁም እያለች ነበረ ማለት ነው።
ማህሌት እንግዲህ ቅድስትን ያኔ አስረሽ አንገላተሽ ነበር። እሽ ቂጣ ተገላባጭ ነው። ያኔ እኔም ብታስረኝም አሁን ላይ ደግሞ አንቺ ተገልብጠሽ ታስረሻል። ስለዚህ ደግሞ ክፋት ምን እንደሆነ አሳይሻለሁ ብላ ምግቡን ነበረ ይዛ የሄደችው ማለት ነው። እና እንድትፈታትም ተማጽናታለች። ይሄን ማድረግ ግን አልችልም እያለች ነበረ። እኔ በጣም ትፈታትላታለች ብዬ ያሰብኩት ቅድስት ነበር ከመሀሌት ላይ። መሀሌት ታስራም ቢሆን ክፋትን መስራትን አልተወችም። ከሚገርማችሁ ተንኮል መስራትን አልተወችም ማለት ነው። እና በጣም ነበር የታሰረችበት ቦታ ለቅድስት ስዝትባት የነበረው ማለት ነው። ብቻ እንጃ እንዴት ቀጣይ ምን እንደሚሆን እንግዲህ መመልከት አያቅተንም።